ሰላም ጤና ይስጥልኝ። እንኳን ለ2018 ዓመተ ምህረት ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላምና በጤና ደረሳችሁ። ይህ በፓክስ ካቶሊክ ቴሌቪዥን ጣቢያ እየተሰናዳ የሚቀርብላችሁ አውደ ቤተሰብ የተሰኘው ፕሮግራማችን ነው። የፕሮግራም ክፍላችን ለመላው የክርስትና እምነት ተከታዮች የጌታችን የኢየሱስ ክርስቶስ የልደት በዓል የሰላም የጤናና የፍቅር እንዲሆንላችሁ ይመኝላችኋል። የዛሬውን የዓመት በዓል ፕሮግራማችንን ከአዲስ አበባ ወጣ ብለን ወንጂ በሚገኘው በቅድስት ማርያም ቁምስና በሚገኙ ቤተሰቦች ጋር አብረን ቆይታ እናደርጋለን። ከፕሮግራማችን ፍጻሜ አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ለገና በዓል በሰላምና በጤና አደረሳችሁ። እንኳን አብሮ አደረሰን። እግዚአብሔር ይመስገን። ለቤተ ጸሎታችሁ የምትሆን አንዲት ስጦታ ይዤላችሁ መጥቻለሁ። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። እሺ በጣም እናመሰግናለን። አድማጭ ተመልካቾቻችን እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ ብዬ በድጋሚ መልካም ምኞቴን እገልጽላችኋለሁ። አሁን በቀጥታ የምወስዳችሁ ወደ እንግዶቼ ይሆናል። አቶ ታምራት፣ ወይዘሮ ንጉሳየው እንግዲህ ደስ በሚል ሁኔታ ደጅ ድረስ መጥታችሁ ተቀበላችሁን የ2018 ዓመተ ምህረት የገናን በዓል በቤታችሁ አብረን እንድናሳልፍ ፈቃደኛ ስለሆናችሁ በአድማጭ ተመልካቾቼ ስም እጅጉን አድርጌ አመሰግናችኋለሁ። እኛም እናመሰግናለን። በጣም ጥሩ። እንግዲህ የበዓል ጊዜ ነውና እንጫወታለን። እንዴት እንደተዋወቃችሁ፣ እንዴት እንደተገናኛችሁ፣ ቤተሰባችሁ እንዴት እንደመሰረታችሁ፣ ስለ አካባቢያችሁም ስለ ወንጂም እንደዚሁ የምታጫውቱን ነገር ይኖራልና እንደው መጀመሪያ ላይ ለመጠየቅ አቶ ታምራት ከወይዘሮ ንጉሳየው ጋር እንዴት ነው መጀመሪያ ልትተዋወቁ የቻላችሁት? በመጀመሪያ እኔ እዚህ መስሪያ ቤት ካቶሊክ ስራ ከጀመርኩ በኋላ እነሱ ቤት ተከራይቼ ከነሱ መንግስት ቦታቸውን በድርግ ጊዜ ወስዶ ነበርና ቤታቸው ከመንግስት በመከራየት እነሱ ግቢ ይኖር ነበር። በዛ አብረን ማለት እነሱ ስትወጣ ስትገባ አያታለሁኝ። በዛ ሂደት ውስጥ ደግሞ ካሉት እህቶቿ ልቤን የሳበች እሷ በመሆኗ አንድ ቀን ጋብቻ ጥያቄ ያቀርብኩላት። በዛ ፈቃደኝነቷን ያው መጀመሪያ ማንገራገሩ አለ። ያንን ያለን ቀስ በቀስ ያው ጠየቅኳት። ያው በደብዳቤ መጻጻፍ ጀመርኩ። መጀመሪያ በደብዳቤ ነው ያበሰልኩት። ጥያቄን መልስ ቶሎ ሳትመልስ ስትቀር ደብዳቤ እንጽፋለን። የደብዳቤ መልስ እሷ ትልካለች። በዙ እየተነሳ ውስጡ ፍቅሩ እየጨመረ ሲሄድ በቃ ሆነ እሺ ስትል ሽማግሌ ልከን ያው ግን አንድ አመት ቆይታ ጊዜ ነበር በደብዳቤና አብረን ደግሞ ወጣ ብለን ስለ ወደፊቱ ህይወትም የተነጋገርን የአንድ አመት ቆይታ ጊዜ ካደረገን በኋላ ነው እሺ አሁን ሽማግሌ ለቤተሰብ ላካለችኝ። ሽማግሌ ተላከ። ያው 3 ጊዜ በባህሉ ተመላልሰው ጠየቋቸው። እነሱም ፈቃደኝነትን ሲያረጋግጡ በእግዚአብሔር ፈቃድ ያው ጋብቻ ሐምሌ 1977 ሐምሌ 7 በቃል ኪዳን ተጋባ። ኦኬ ይሄ ማለት ስንት ነው? 40 ዓመት አካባቢ 40 ዓመት በላይ ማለት ከ40 ዓመት በላይ 40 ዓመት አምና ሐምሌ አሳልፈን
40 ዓመት ያው እንደሱ ስለ ልጅነት ትንሽ ብትነግረኝ አቶ ታምራት እዚህ አካባቢ ለስራ መጥተህ ነው ወይንስ ትውልድም ኑሮም እዚህ አካባቢ ነበር? መጀመሪያም እኔ ስመጣ ያው እኔ የተወለድኩት ደቡብ ነው። ከደቡብ ለስራ ጉዳይ መጣው። ከመጣው በኋላ በመጀመሪያ ደረጃ ፕላንቴሽን ይሰራ ነበር። ከፕላንቴሽን ስራ እየሰራው አባሮሲ እኛ ጋር ከኔ ባሉበት ቦታ ሄደው ትምህርተ ክርስቶስን ሲያስተምሩ እዛም እኔ ስከታተል እኔ መጀመሪያ ፕሮቴስታንት ሃይማኖት ተከታይ ነበርኩ። እሳቸው አገኙኝና በቃ እዛ ማስተማር ጀመርኩ። እኔ በጣም መዝሙር ወዳለሁ፣ ስለዚህ ድምጽ በጣም ጥሩ ነው፣ ኃይለኛ መዝሙር ዘምራለሁ። ስለዚህ እሳቸው ለዚህ አጩና ወደ እኔ ከፕላንቴሽን ወደ ወንጂ እንዲመጣ ተደረኩኝ። ከዛ ስራ ጀመርኩ። በምን በሪሊፍ በ1974 ዓመተ ምህረት የዛሬ 44 ዓመት ማለት ነው። በሪሊፍ ስራ ሲጀምር ከዛ ስራ ከጀመርኩ በኋላ የግድ አሁን ከፕላንቴሽን ተመላልሶ መስራት ከ2 ሰዓት መንገድ ነው። ስለዚህ ምን መሆን አለበት? ቤት መከራይ ስላለብኝ እነሱ ቤት ተከራየሁኝ። ያው እግዚአብሔር ፈቃዱ ሆኖ ሁለታችንም ያው እንድንጋባ ለውሃ እዚህ ሆኖ ቀረ ማለት ነው። አልተመለስክም ማለት ነው ወደ ሀገር? አልተመለስኩም። እኔ ያው ተጋባ ነው የኔ 24 ዓመት ነው። በ24 ዓመት ነው ጋብቻ መሰረትኩት በወጣትነት። ለምን ብቸኛ ነበርኩ፣ ምንም ከግራ ከቀኝ ሰው አልነበረም። ስለዚህ ብቸኛ ስለሆንኩኝ አጋዥ እፈልግ ነበር። ከዛ በቃ አሁን እነሱ ቤትን በክራይ ደግሞ አንድ እኔ አቋም አለኝ። የራሴ ነገር ይዤ የመውጣት ሀሳብ ስለነበረኝ በዚች በ3 ዓመት ከመጋባታችን በፊት 74 እስከ 77 በ3 ዓመት ውስጥ ጎጆ መሰረትኩ። ትንሽ ተሳሳ ጎጆ መሰረትኩና በቃ በዛ ጎጆ ያው ትዳር ተመሰረተ ማለት ነው። ቆይ ወላ ተመልሼ ወደሱ እመጣለሁ። ወይዘሮ ንጉሳየው እንግዲህ ቤታችሁ ሊከራዩ መጥተው ነው አቶ ታምራት እንዲያስታውሱታል ጊዜውን? እንዴት ወጣት ነበሩ፣ እዛ ተከራይተው ይኖራሉና እንዴት ተዋወቃችሁ? ያው እኔ ተወልጄ ያደኩት በፕላንቴሽን በተክል ክፍል አዲሱ 8ኛ ካምፕ ነበርና አባቴ የድርጅት ሰራተኛ ነው፣ ወንጂ ስኳር ፋብሪካን ሰራተኛ ነው። በዛ ሰዓት እዛ ነው የሚሰራው። እኔ ትምህርቴንም ያው እየተማርኩኝ ነበረ። እሱ በጡረታ ሲገለል ወደ ወንጂ ገፈርሳ ገባን። ቤት ነበረን። ቤታችን ስንኖር ነው እሱ ተከራይቶ ወደኛ ቤት የመጣው። በዛ ሰዓት ነው ትውቃችን የተዋወቅ ነው። በዛ ሰዓት ነው እኔና እሱ። ምን ያህል ጊዜ ቆይተው ነበር ቤታችሁ? እሱ እኛ ቤት በነበረ ስትተዋወቁም 1 ዓመት የቆይታ ጊዜ ነበረን። ማለት እሱ ጠየቀኝ በጓደኝነት በደብዳቤ እንዳለው ቅድም እኔም በደብዳቤው መልስ እየሰጠው ለአንድ ለሁለት 3 ጊዜ ያው ማመንትን ነበረኝ። በኋላ ሳዝና ኦኬ አልኩኝ። ከዛ በኋላ ነው እንትን ያልነው። ግን የቆይታችን ጊዜ ሳንገባ በፊት 1 ዓመት የቆይታ ጊዜ ነበረን። ያንን አስታውሳለሁ። ኦኬ፣ በጣም ጥሩ። ቤተሰብ ችግር አልገጠማችሁም? ተከራይቶ የሆነውን የገቡት አቶ ታምራት እናትና አባት እንዴት ይላሉ? እንዴ የተለመደ ነገር ነው አይደለ? እንዴት ያንን አለፋችሁት? ወይዘሮ ንጉሳየው ያው እኔ የኦርቶዶክስ እምነት ተከታይ ነው። ቤተሰቦቼ ካቶሊክ ሆንኩኝ ከሱ ከተዋወቀን በኋላ ነው። ያው መጀመሪያ እኔና እሱ እንትን ካልን በኋላ ከጨረስን በኋላ ለቤተሰብ ማሳወቅ ግድ ስለሆነ አሳወቅናቸው። በጊዜው ያው አባቴ ትንሽ ቁጣኛ ነበረ። አንቺ ከፈቀድሽ ማለት ነገር መጣ። እኔ ደግሞ ስለወደድኩት ፈቅጃለሁ እኔ ብዬ አልኩኝ። ግን መጀመሪያ ላይ አባቴ ራሱ ፈቃደኛ አልነበረም። ትንሽ አንገራገር ነበረ። በኋላ ግን የኔን ፍቃድ ሲያዩ ተቀበሉ። ስለዚህ ከዛ በኋላ እንግዲህ ትዳሩ እንዴት ተመሰረተ? ሽማግሌ ተጠራ፣ ካህናት መጡ። እንዴት ሆነ? እንዴት ነበር የሰርጉ ዝግጅት? ሰርጉ ዝግጅት እኔ አንደኛ ብቸኛ ስለነበርኩ እኔ ምንም ዝግጅት አላደረኩም በቤቴ። እነሱ ቤት ዝግጅት ነበር። ምክንያቱም እዚህ አካባቢ የኖሩ የቆዩ ስለሆነ ሰርግ በእነሱ ቤት ተዘጋጀ። እኔ ጋር ግን ውስን እንደዚህ አይነት ዳቦ ምናምን አዘጋጀሁኝ። እኔ ጓደኞቹን ጠሯቸው፣ እነሱ አጀቡ። ያው ተጋባን። ያ ማለት ብዙ ዝግጅት እኔ ጋር አልነበር። ደሞዜ ዛን ጊዜ 350 ነው። የ350 ደሞዝኛ ሆኖ 2 ቦታ ማዘጋጀት አልችልም። ስለዚህ በቃ የሷ ጥሎሽ ምናምን ትንሽ አለ። በዛ ምክንያት በቃ እኔ ሜጋ ምንም ዝግጅት እንደሌለ አሳመንኩት። በቃ አምነን ትምህርት እንትን ሳልተማራችሁም? የጋብቻ ትምህርት፣ የቅድመ ጋብቻ ትምህርት ዋናው አንደኛ ባሮሴ ያኔ መዝሙር ሳገለግል አዩና ከዛ ደግሞ ለካቴኪስትነት ትምህርት ክርስቶስን ለማስተማር
በየቦታው በየፕላንቴሽኑ ብስክሌት ይሰጠናል። ከዚህ በብስክሌት ሁሉ ቦታ ሄደን ፕሮግራም አለ ያን እናስተምር ነበር። በዛ ሂደት እኔ ያው አባ ፍራንሲስ ጎል የሚባሉ ነፍሳቸው ማርና እሳቸው እሷን በቃ ማስተማር ጀመሩ። እኔንም ያስተምራሉ። ያው ዞሮ ዞሮ እሷ ብዙ ከኦርቶዶክስ ወደ ካቶሊክ የተቀየረ ስለሆነ ሞር እሷን አስጨበጧት እና ዝምተኛ ነች። ዋናው እኔ አሁን ወደድኳት አንድ ጸጉሯ በጣም ሃር ነው፣ እዚህ ጀርባ ላይ ይተኛል። ስለዚህ በቃ ያ ማረከኝ። ሁለተኛ ደግሞ ዝምተኛ ነበረች፣ እኔ ደግሞ ፈጣን ነኝ። ስለዚህ ጌታ ይሄንን አንድ ቢያደርግ ጥሩ ይሆናል የሚል ግምት ስለነበረ ያው በቃ ክርስቶስ ዝምተኛና ፈጣን ማለት ነው። በጣም ፈጣን አስቲል እስካሁን አልወረደም የኔ ፍጥነት እና ይሄ ነበርና ግን እግዚአብሔር ያው እሷ በጸባይ ይዛ እስካሁን ዛሬ 40 ምናምን ዓመት አሳልፋችኋል አብራችሁ። ስለ ትምህርትም ስላወሩ ወይዘሮ ንጉሳየሁ እስከምን ድረስ ተምረዋል? የትምህርት ደረጃዎት እንዴት? እኔ ያው የተወለድኩት በዛ በፕላንቴሽን ብያለሁ። እድሜ ለትምህርት ሲደርስ በሰፈር ትምህርት ቤት ከ0 እስከ 1ኛ ክፍል እዛ ተማርኩኝ። ከ1ኛ እስከ 3ኛ ክፍል በዚህ በወንጂ ገፈርሳ ካቶሊክ ትምህርት ቤት በትንሿ ካቶሊክ ቸርች አካባቢ ነበረች፣ እዛ ተማርኩኝ። ከ3ኛ እስከ 5ኛ ደግሞ ቁጥር 2 ትምህርት ቤት የሚባል አለ፣ እዛ ተማርኩኝ። ከዛ በኋላ በፕላንቴሽን የመጀመሪያ ትምህርት ቤት ሲከፈት ከ1 እስከ 6 ትግል ለእድገት ይባላል ትምህርት ቤቱ። የ6ኛ ክፍል ትምህርቴን ሚኒስትሪ የሚወሰድኩት በዚያው ነው። ከ6ኛ ክፍል በኋላ ደግሞ 7 እና 8 ሸዋ ትምህርት ቤት የመንግስት ትምህርት ቤት አለ፣ እዛ ተማርኩኝ። ወደ 9 ሳልፍ ሃይ ስኩል ወይም ጨቡድ የሚባል ትምህርት ቤት አለ፣ አሁንም እዚህ ቅርብ ነው፣ እዛ ተማርኩኝ። እስከ 12 ትምህርቴን ጨርሻለሁኝ እኔ። በኋላ ሲስተር ሆነዋል። ከዛ በኋላ ነው ሲስተርነትን እንትን ያገኘሁት። በስራ ከጀመርኩኝ በኋላ ነው። ከነኝን ልጆች ወልጄ እንትን ካልኩኝ በኋላ ነው እድሉን የትምህርት እድል አግኝቼ ወደ ዲላ ዩኒቨርሲቲ ገብቼ ነርሲንግ እንድማር የተደረገልኝ። ከዚሁ በመቁጠሪያ ማህበር ሆሊ ሮዛሪ ሲስተሮች ወንጂ ካቶሊክ ክሊኒክ እዛ ነበር ምሰራው። የትምህርት እድል አገኘው። የትምህርት እድል ሳገኝ ወደ ዲላ ሄጄ እነኚህ ልጆች ከወለድኩኝ በኋላ ነው ያን እድል አግኝቼ ነርሲንግ ተምሬ በነርስ ሙያ እስካሁን ድረስ የማገለግለው በዛ ነው። በጣም ጥሩ ነው። እንግዲህ እርስዎ ወደ ትምህርት ሲሄዱ ልጆቹ ማን ነበር የሚያሳድጉ? እስቲ ስለሱ ቢነግሩኝ። አዎ እሷ ማለት ይሄንን ልጅ የወለድነው አሁን የ24 ዓመት ልጁን ስንወልድ በ3 ወሩ ነው ትታሄደችው። ስለዚህ ያንን ልጅ በ3 ወሩ ትታ ስትሄድ እኔና የሷ ታላቅ ይታለች። ስለዚህ አብረን አሳደግ ነው። ይሄ ከሌሎች ልጆች በጣም ኮንታክት ያለው ልጅ ነው። ይሄ የመጨረሻ ልጅ ማለት ነው። እኔ ሙሉ አሳድግ ልጆች ከኔ ጋር ይተኛል። ሁሉ ነገር ከሩን ወስጄ ያሳደግኩት እኔ ነኝ። የአባቱ ልጅ ነው ማለት ነው። የአባቱን በቃ ከሌሎቹ ሌሎቹ እነሱ ይቶቹ አሳድጓል። እሱን ግን እኔ ሙሉ በሙሉ ያሳደግኩት ማለት ይችላል። በጣም ጥሩ ነው። በጣም ነው ደስ የሚለው። ትደጋገፋላችሁ ማለት ነው። አንዱ ሲማር አንዱ ልጅ ያሳድጋል ማለት ነው። እስቲ ወደ ልጆች ከመጣን አይቀር ምን ያህል ልጆች አሏችሁ ወይዘሮ ንጉሳየሁ? ልጆች እግዚአብሔር ባርኮ የሰጠን 6 ልጆች ነበሩን። የመጀመሪያ ልጄን ያው በአደጋ በህይወት አጥቼዋለሁኝ። ሁለተኛ ልጅም በሱ ላይ የተወለደች ነበረች። እሷም እኔ የስራ እድል አግኝቼ በ1980 ላይ ወደ ስራ ገባሁኝ። ከዛ ስራ እየሰራሁ ያለ የ11 ወር ልጅ ሆና ነው እሷም በትንሽ ህመም ህይወቷ አጠፋ። 6 ልጆች ነበሩ፣ 3 ወንድ 4 ልጆች አሉኝ እግዚአብሔር ባረከ። ሁለቱም ግን ያው ከኛ ጋር ባይሆንም በህይወት የሉም። ስለ ልጆት አንስተውልን ነበርና ልጆትን በገጠመው አደጋ ህይወቱ እንዳለፈ የሚያሳዝን ታሪክ ነግረውን ነበርና እስቲ ስለሱ ታሪክ ትንሽ ቢነግሩንና ከዛስ በኋላ እንዴት ተጽናናችሁ? የልጅ ሐዘን ቀላል አይደለምና መጀመሪያ ወደ እርሶ ልምጣና አቶ ታምራት ከዛ ወደ እርሶ እመጣለሁ። እስቲ ትንሽ ቢያወሩንና ከዛስ ምን አደረጋችሁ የሚለውንም ነገር ቢያጫውቱን። አዎ እንደተባለው የመጀመሪያ ልጄን 9ኛ ክፍል ተማሪ ደርሷል። 14 እድሜው ነው። በ92 ዓመተ ምህረት ነው። ይሄን ቤት ለመስራት ወስነን አሁን ያለንበት ቤት ይሄ አልነበረም፣ የአፈር ቤት ነበረ። ቤቱን ለመስራት አቀደን። እኔም ጠዋት ተነስቼ እሱ ጠዋት ተነስቶ ልጁ ቅዳሴ ሁሌ ያስቀድሳል። ዲያቆን ነው፣ ያገለግላል ዲያቆን። በዛ ጊዜ የነበሩት አባ ገብረ እግዚአብሔር ገብሩ ዲያቆን ቆሞስ የነበሩት የኮንሰላት አባት እሳቸው ነበሩ። እዛ ጠዋት አገልግሎ መጣ።
እኔ ወደ ስራ ሊሄድ ስነሳ እሱ ከሰዓት ገቢ ነው 9ኛ ክፍል ተማሪ ነው። እዛ ለመሄድ በዛን ቀን እህቴ ታናሽ እህቴ ወደ የመን ልትሄድ ሌላ ቤተሰቦች በሙሉ አዲስ አበባ እሷን ሊሸኟት ሄደዋል። እሱን አብሮ ለመሄድ ሚድ ፈተና ላይ ነበረ። ሚድ ፈተና ስለሆነ ትቼ አልሄድም በማለት እሱ ቀረ። ሌሎቹ እህቶቹ እሷን ሊሸኙ አዲስ አበባ ሄደዋል። ማንም የለም። እኔም እሱን ከሰዓት ገቢ ስለሆነ ሰራተኛ አለ ቤት ጥዬው ወደ ስራ ሄጃለሁ። ሰዓቱ እስኪደርስ ድረስ ሰራተኞች መጥተው ይሄን ቤት ሲያፈርሱ እሱን አላዩትም በውስጡ መኖሩን። እላው ላይ ቤቱ ወደቀ። በዛ ሰዓት ላይ እሱ በህይወት አለ ብለው ነው እነሱ ወደ እኔ የምሰራበት ሐኪም ቤት ይዘውት መጡ። በዕለቱ ዕለት እሱ እዚሁ ነው ህይወቱ ያለፈው ነው የሚባለው። እዚሁ አለ። በጣም ከባድ ሐዘን፣ ከባድ መራር ሐዘን ነው። የልጅ ሞት በጣም ከባድ ነው። ብዙ ተሰቃየው። መጽናት አልቻልኩም ነበር በዛ ሰዓት። ለብዙ አመት እንትን አልኩኝ፣ ራሴን እንትን አልኩኝ። ማረሳቸው እኚህ አባ ገብሬ ከ1 አመት በላይ ይሆናል። በቃ ሁሌ ይቆጡኛል፣ ይመክሩኛል፣ ይገስጹኛል፣ ያጽናኑኛል። በጣም ወዳቸው አባቴ ናቸው አባ ገብሬ። በዚህ ላይ እግዚአብሔር ነፍሳቸውን በገነት በአብርሃም ዘንድ ያኑርልኝ። በጣም ወዳቸዋለሁ። ከዛ ደግሞ የሆሊ ሮዛሪ ሲስተር ሰልስቲና ነድ ይባላሉ። የዛን ጊዜ እሳቸው ናቸው እዚህ ሐኪም ቤት ያሉት። ብዙ ዋጋ ከፍለውልኛል። እኔ ግን መጽናት እግዚአብሔር ግን አዋቂ ነው። ሁሉ ይሄን ነገር ያደረገው ለበጎ ነው። ግን እኔ በሰዓቱ ራሴን በጣም ጎድቼ ነበር። አሁን ላይ ሆኜ ግን ሳስበው እግዚአብሔር አዋቂ ነው እላለሁ። ከዛ በኋላ ነው ይሄን የመጨረሻው ልጅ በ2ኛ አመት ላይ ተወለደ። አሁን እንትን ያልኩት ልጅ እሱን ወልጄ የ3 ወር ልጅ ሆኖ ነው እድል አግኝቼም ትቼ ተምሬም ነርሲንግ ሆኜ ልመጣ ይቻልኩት። ዛሬ እዚህ ላይ ሆኜ ይሄን ሁሉ ላይ ይቻልኩት ያን ሁሉ መከራ አይቼ ነው። ሐዘን በጣም እንትን ነው። ግን ይሄንን ከባድ መራር ሐዘን ያለፍኩት በሰዎች ነው። በቃ ብዙ ሰዎች ይረዱኛል፣ ይጸልዩልኛል፣ ያጽናኑኛል። ውስጤ በጣም ተጎድቶ ነበር። በጣም ተጎድቶ ማንም ሰው ትሆናለች ብሎ አልጠበቀኝም ነበር። እግዚአብሔር ግን ይኸው ዛሬ ላይ ሆኖ የልጅ ልጅ እንዳይ ራሴ እንደዚህ እንድሆን ያደረገኝ እግዚአብሔርን ከምንም በላይ እግዚአብሔርን አመሰግናለሁ። ትክክል። እንግዲህ አባ ገብሬም ሲስተሮቹም እነዚህ የነሱና የጓደኞቹትም አስተዋጽኦ አለው ማለት ነው። እርሱ እንዲጽናኑ ማለት ነው። በጣም ጥሩ። አቶ ታምራትስ? አዎ እኛ በቃ ይሄንን አሁን የዚህ ዋናውን ጸሎት ቤት የሱ ክፍልና የጸሎት ቤት ለማድረግ የቻልነው በዛ በአደጋ እሱ ስለሞተ እኛ በቃ አንድ ክፍል በህይወት ዘመናችን ባለን ሰዓት ለጸሎት እንጸልያለን። ምክንያቱም ይሄ ልጅ በዚህ ቤት ለመስራት ባሰብነው ስለሆነ ብለን እዛ ማንም ለሌላ አገልግሎት እንዳይጠቀሙ ጸሎት ቤት አደረገን። በዛ እንጸልያለን። እኔ ግን አሁን ጸሎት ሲጸልይ ይሄ መቁጠሪያ ጸሎት ነው። በጣም በየቀኑ ደግማለሁ። ይሄ መቁጠሪያ ጸሎት ሲደግም ይሄ 5 ነው። ምሳሌ የሰኞ ምንድነው የደስታ እና ቅዳሜ፣ ሰኞና ቅዳሜ የደስታ ምስጢርና ማክሰኞ ደግሞ የህማማት ምስጢር፣ ማክሰኞና አርብ፣ ከዛ ሮብና ደግሞ እሁድ የክብር ምስጢር ነውና ይሄንን በየቀኑ አደርጋለሁ። ይሄን ሳደርግ ይሄኛውን ለሀገር ሰላም የመጀመሪያው ለሀገር ሰላም 10ን ደግማለሁ። ምን ጊዜም በየቀኑ የሚደረግ ለሀገርም ሰላም ጸልያለሁ። ሁለተኛው ደግሞ አገልግሎት የሚሰጡ ካህናትና ሲስተሮች መነኩሳያን እነዚህ ለነሱ ጸሎት አደርሳለሁ በየቀኑ። ሶስተኛው ደግሞ ለታመሙት በሽታ ላይ ያሉ ሆስፒታል ያሉት አደርጋለሁ እነዚህ በሶስቱም ፕሮግራም። አራተኛው ደግሞ ልጆች ውጭ ያሉት በቤት የቦታ ያሉት እግዚአብሔር እንዲጠብቃቸው ስራቸው የተሳካ እንዲሆን ችግር እንዳይገጥማቸው ለነሱ አደርጋለሁ። አምስተኛው ለእኔና ለሷ ደግሞ በህይወት ባለን ጊዜ ሁሉ ተሳስበን ለመኖር እንድንችል ይሄን በየቀኑ አደርጋለሁና ለዛ ይሄ ጸሎት ቤት እጠቀማለሁ። ስለዚህ እግዚአብሔር በዛ ብዙ በረከት አግኝተናል። ምክንያቱም የነበረችው አነስተኛ ቤት ነበረች። ያችን ቤት አፍርሰን ለመስራት ስንል የልጁ አደጋ ደረሰ። ከዛ በኋላ ይሄ ቤት ሰራን። ከዛ በኋላ ይሄ ልጆች በሙሉ ተምሮ ወጡ። ያ ጸሎት ጉልበት ኃይል ስላለ እመቤቴ ማርያምን ኪዳነ ምሕረት ለይቃ ይሄ ለልጆችም ስራ ባጡ ሰዓት ጸልያለሁ፣ ወዲያውኑ ስራ ያገኛል። ለራሴ ደግሞ ከዛውት በሚያስቸግር በመደርሷት ጸልያለሁ፣ ስታም ጸልያለሁ። ስለዚህ ምን ሆነ በዚህ ጸሎትም
ባለበት ቦታም ሲጸልይ ማርያም ሁል ጊዜ ኪዳነ ምሕረት ከኔ አትለይም። ስለዚህ የኔ ምሳሌነት ልጆቼ ይዘው እንዲጓዙ በማድረግ ለልጁ ማስታወሻ አድርገን ያን ክፍል ጸሎት ይሰራል። በቃ የሱ ክፍል ነው፣ ማንም ሌላ ሰው አይጠቀምም። እኔ ደግሞ ስመጣ ተንበርክኬ እጸልያለሁ። በየቀኑ ሻማ አበራለሁ። በየቀኑ ደግሞ ከሎርድ ማርያም ልጄ አውሮፓ ሀገር 7 ሀገር ዞራ ነው የመጣችው። ከዛ መታ ከዛ ከፈረንሳይ ሀገር ዛ የመጣችው ጸበል አለ። እሱ ጸበል በቃ ይጠቀማሉ። ልክ በዚች በአንድ ብርጭቆ ውሃ ላይ ይጨምርና ከጸሎት በዛ ከዚህ ምንድነው ከጠበሉ በአብ በወልድ በመንፈስ ቅዱስ እልና በየቀኑ ሙሉ አንድ ብርጭቆ ይጠጣና ሲቀር ጸጉርን ሰውነትን በሙሉ አሻለሁ። በዛ ህይወቴ እስካሁን አለው። ስለዚህ እግዚአብሔር ብዙ ተአምራት አድርጎልኛል። ሲታመም እፈወሳለሁ፣ ሲደክም እጽናናለሁ። ይኸው በ65 ዓመት እንደ ጎረምሳ ሆኜ ይዘላለሁና የእግዚአብሔር ስራ ነው። ጸጋ ብዙ ነው። ትልቅ በረከት ነው። ልጃችሁንም ብታጡም በልጃችሁ ስም አንድ ቤተ ጸሎት ሰርታችሁ ጸሎት አድርጋችሁ ከዛም ደግሞ ብዙ በረከት እንዳገኛችሁ ነግራችሁናልና የጸሎት ህይወታችሁ፣ ትጋታችሁ፣ በእግዚአብሔር ላይ ያላችሁ መተማመን በጣም ደስ የሚል ነው። በጣም እጅጉን አድርገን እናመሰግናለን። ያቺ የጸሎት ቤት የሰራናት ቦታ እሱ የወደቀበት ቦታ ነች። የወደቀችበት ቦታ ስለሆነች ያችን ቦታ ልክ በዛ ቦታ ላይ ጸሎት ቤት እንደሆነ ያደረግነው የወደቀበት ቦታ ስለሆነ ነው። እዛ ቦታ ነው የወደቀው። ያችን ምልክት አድርገን ሁልጊዜ የእሱ እንደመታሰቢያ አድርገን ያችን የጸሎት ቤት ሰራን። ከዛው ላይ ሁሉ በረከት የመጣው ልጆቹ ተማሩ፣ ጨረሱ፣ የልጅ ልጅ ያያችሁ፣ ሁሉም ትዳር ይዘው ወጥተዋል ከቤት ይመስለኛል። በዚህ አይነት ሁኔታ ነው እየኖራችሁ ያላችሁት። ይሄ በጣም ደስ የሚል የሚያስደስት ታሪክ ነው። ሰው ሀዘን ውስጥም ሆኖም ከሀዘንም ወጥቶ እግዚአብሔር ለሌላ በረከትም እንደሚያዘጋጀው የሚያሳይ ታሪክ ነው ያላችሁና እግዚአብሔር ቤታችሁን ይባርክላችሁ። አሜን። አሁን ደስታ የደስታ ቀን በመንግስቱ እንዲያስበን የልጅ ልጆች ሳሉ የልጅ ልጆች አሉኝ። 3 የልጆች ልጆች አሉኝ። 4ኛው እየመጣ ነው፣ በመንገድ ላይ ነው፣ እየጠበቀን ነው። እንግዲህ በጣም ጥሩ፣ በጣም ደስ የሚል ነው። ትልቅ ቤተሰብ ነው በጣም። ስለዚህ አቶ ታምራት ይህንን ሲነግሩን ስለ ልጆቹ የትምህርት ሁኔታ እንግዲህ ልጆቹ እንዴት ነው እንደናንተ በትምህርት ላይ ገፍተዋል? እስቲ ስለሱ ትንሽ ቢነግሩን። አዎ እኔ ህይወቴ የተማሪ ሰው ለትምህርት በጣም ቫልዩ እሰጣለሁ። አንደኛ እኔ ከ8ኛ ክፍል ነው ለትምህርት ሳልፍ አቋርጬ ስለመጣሁ በጣም ይቆጨኝ ነበር። ምክንያቱም ሚኒስትሪ ማለፈን ሳላቅ መጣሁ። ቤተሰብ ፈልገው እነን ሲያጡ ተውት። ከዛ እነዚህ መኖር ማለት ከ7 ዓመት በኋላ ነው ሃይ ስኩል ጀምሬ 12ኛ ክፍል ላይ ጨቡት ጨረስኩኝ። ከዛ በኋላ ደግሞ ከ17 ዓመት በኋላ ዲፕሎማ ከዛ ዲግሪ ካስኩ በኋላ አሁን በልጆች ላይ በደንብ ቁጥጥራት ይከታተላቸው ነበር። ሁሉም ትምህርቶች ልጆችን በመጀመሪያ በካቶሊክ ከዛ ደግሞ ሳን ጆሴፍ በቃ ለነሱ ኢንቨስት በደንብ ያሉን ለነሱ ነው ኢንቨስት ማድረገው። በዛ ምክንያት ደግሞ ትምህርታቸው ይከታተል ነበር። ሲመለሱ ያሉት በዛ ልጆች የኔን ምኞት በቃ እኔ ያልደረስኩት አሁን ልጄ 2ኛ ማስተርስ አላት። ሌሎች በሙሉ በተመርቀው ዛሬ ስራ ይዟልና እኔ በተመኘው እግዚአብሔር ደግሞ ባርኮ ሰጠኝ። ዋናው ምንድነው እኔ ቶሎ እጽናናለሁ። ለሷ ትንሽ ከባድ ነው እሷ መጽናናት። እኔ ግን እግዚአብሔር ሰጠኝ፣ እግዚአብሔር ወሰዳልኩ። ከዛ በኋላ ልጆችን በትክክል እንዲማሩ መንገድ አስነው ከ12 ሰዓት በኋላ ማንም ልጅ ውጪ መገኘት አይችልም። በቃ የኔ አቋም ነው። ስራ ላይ በጣም ጊዜ አሳልፋለሁ። ብዙ ሰዓት ስራ ላይ ነው ማሳልፈው። ግን በመጣው ሰዓት ሲሪየስ ነው። ለሁሉም ነግሬያቸዋለሁ። 12 ሰዓት ላይ ሁሉ ቤት ይገባሉ። ካጠፉ ደግሞ ትንሽ እቀጣቸዋለሁ። ቅጣቱ ግን ሚዛናዊ የሆነ ምክር አገልግሎትና ያው ትንሽ መቆንጠጥ አለ። በዚህ ምክንያት ልጆቹ በሙሉ በመንፈሳዊነትም በትምህርትም በሰላም መንገድ አድርገው ያው እግዚአብሔር ይመስገን ዛሬ በእጄ የልጄ ብቻ ነች ያለችው። ሌሎቹ በሙሉ ራሳቸውን ችለዋል። በጣም ደስ የሚል ነው። ወይዘሮ ንጉሳዬ ወደ እርስዎ ልምጣና የልጆቹ የቤተ ክርስቲያን ህይወት ምን ይመስል ነበረ? ተወስዷቸው ነበር ወይ? ያገለግሉ ነበር ወይ? ስለሱ እስቲ ትንሽ ቢነግሩኝ። ልጆቼ እግዚአብሔር ይመስገን በቤተ ክርስቲያን እንትን ያደጉት ስርዓት ነው ያደጉት ሁሉም። እኔም ልጆች ወደ ቤተ ክርስቲያን እንዲሄዱ በተለይ ቅዳሜ ትምህርት አላቸው። ሁሉም በየእንትኑ ትምህርት ቤተ ክርስቲያን እንዲሄዱ በጣም ነው የምጋፋፋቸው። እሑድ ደግሞ ሰንበት የእግዚአብሔር ቀን ነው። ሁላችንም ቤተሰብ ነን። ልጆቻችን ይዤ ነው የምንሄደው። ሁላችንም ነው የምናከብረው። ልጆችን በጣም በቤተ ክርስቲያን ህይወት እንዲያድጉ
ምኞቴም ነበር። እግዚአብሔር ይመስገን የተባረኩ ናቸው። እግዚአብሔር ልጆችን በጣም ባርኮን የሰጠኝ ለማለት እችላለሁ። ሁሉም የቤተክርስቲያን ፍርሃተ እግዚአብሔር በውስጣቸው አለ። በጣም ነው ቤተክርስቲያን የሚያገለግሉት። ቅድም ሲነግሩን ሲያጫውቱን በልጅነቶት እስከ 6ኛ ክፍል ካቶሊክ ትምህርት ቤት ነበረ የተማሩት። ከዛ ነው ወደ መንግስት ትምህርት ቤት ሄዱት ይመስለኛል። ስለዚህ ለእምነቱ ሩቅ አልነበሩም ማለት ይቻላል መሰለኝ። ለዚህ ይሁን መጨረሻ ላይ ሲጋቡ ወደ ካቶሊክ ለመሄድ ምንም ችግር ያልገጠሙት እስቲ ስለሱ ቢናቁ። የተማርኩት ያው በልጅነት የካቶሊክ ትምህርት ቤት ተምሬያለሁኝ። ከዛም እንዳልኩ ወደ መንግስት ሄጄ በሃይ ስኩልም የተማርኩት በዛ ቢሆንም የኦርቶዶክስ ቤተሰቦች የኦርቶዶክስ እምነት ተከታይ ቢሆንም ይህንን ጥያቄ ስጠይቀኝ ያው ሃይማኖቴን እንደምለውጥ እና ወደ እነሱ ወደ ካቶሊክ እንደሆነ ሲጋፋኝ ምንም አይነት እንትን አላልኩኝም። ቤተሰብ ተጽዕኖ ቢያመጣ የኔ ፈቃደኝነት ስላለ ምንም አላሉም። ወዲያው ነው ሄድኩኝ። አባ ፍራንሲስ ጎሌ ስለ ክርስትና ምንድነው የሚለውን ትምህርት ቢሰጡኝ ነበር። በኋላ ስለ ቃል ኪዳን ብዙ ነገሮችን ያስተማሩኝ እሳቸው ነበሩ። አሁን በህይወት የሉም። ተታምራትም እንደዚሁ ስለ ቃል ኪዳን ትምህርት በደንብ ተምራቸዋል። ከመጋባታችሁ በፊት ምን ያህል ጠቅማቸዋል የቃል ኪዳን ትምህርቱ? የቃል ኪዳን ትምህርቱ የጠቀመን ምንድነው? በመሃል ለኛ ምንድነው አንድ ሰው በዚህ በጤነኛ ሆኖ ብቻ አይደለም ቃለ መሃል ላይ ገባ ነው። ቢታመም ችግር ምንም ባይኖረን እስከ መጨረሻ ድረስ አብረን እንደምንዘልቅ ያው ሞት ነው እንደሚለየን ቃል ስለገባን ያን በጣም እንጠነቀቅ ነበር። እሷም የነን ተጠብቅ ነበር። ሞር ያው ሁሉ ጊዜ በቤት የጸሎት ፕሮግራም ነበረ። አሁን 10 አመት ሙሉ ከዚህ በስራ ምክንያት መቂ ነው 40 ማታ ነው መጣው። ስለዚህ ያ ጸሎት ፕሮግራም ላይ ተጠቀመኝ። ያ ቃል ኪዳኑም ምክንያቱም አሁን ብቸኛ ሆኜ ሰራተኛ ቀጥሬ መኖር ማለት ቀላል አይደለም። ያ ህይወት ግን ሁሉ ጊዜ ጧት ደግሞ እኔ የእግዚአብሔርን ትእዛዝ 3ኛው ዕለተ ሰንበትን አክብሩ የሚለውን በየቀኑ ነው ማከብሩ። እሁድ ብቻ አይደለም። ጧት ምን ጊዜም ቅዳሴ ቀርቼ አላውቅም በህይወቴ ማለት ነው። አሁን እዚህ ካለው ከ15 አመት ወደዚህ ከዛ በፊት ያው እንደ ወጣትነት ጊዜ እሁድ ብቻ ነበር። ግን እሁድ በምንም አይነት በክብሰን መቅረት ሐሳብ የለም። እነሱም ደግሞ እኔ ያልኩትን ተግባራዊ ስለሚያደርጉ ልጆቻችን አንድ ለቤተሰብ እንሄዳለን፣ ቅዳሴ እንስማለን። ከዛ በኋላ ነው ወደ ማህበራዊ ወደ ተለያየ ጉዳይ የምንሄደው እንጂ የመጀመሪያው እሁድ ቤተክርስቲያን ሄዶ ቅዳሴ ሰምቶ መምጣት ነው። እኔ ደግሞ የመጀመሪያው ከስራ በፊት ቅዳሴ ተባርኮ ወጥቶ ወደ ስራ መሄድ ነው። ስለዚህ አሁን መቂ ይሄን ህይወትን ሁሉ ያውቃሉ። በቃ በየቀኑ ነው ቅዳሴ ማለት ነው። ያ ምንድነው ስቲል እስካሁን ጤነኛ ነኝ። ምንም ሌላ ነገር ምንም በሽታ የማይኖር ምንድነው ቡራኬው ጸሎቱ በቃ እኔን ምንድነው በህይወቴ ውስጥ በሽታ በመጣ እንኳን የማርያም ጸበላለሱን ተጣና የሚያመኝ ቦታ እንዲያሻለው ከዛ ጤነኛ ሆናለሁ። ምንም አይነት መድኃኒት አልጠቀምም። ስለዚህ ህይወት እኔን ተቀበኝ። ስለዚህ ሌሎቹም ለነሱ ማስተላልፈው ብዙ ጊዜ ይሄን ጸሎት አድርጉ፣ ይሄን ተጠቅሙ፣ ትድናላችሁ ነው የምላቸው። ደስ የሚል ህይወት ነው ያለው። ቤት ውስጥ እንዴት ነው የጸሎት ህይወታችሁ? የቤተክርስቲያን በጣም ደስ የሚል የጸሎት ህይወት ነው ያላችሁ፣ የአገልግሎት ህይወት አላችሁ። ቤት ውስጥ ሳላችሁ ልጆቻችሁን በጸሎት የምትመሩበት የጸሎት ፕሮግራም አላችሁ? ወይዘሮ ንጉሳዬ አለን። ያው ምን ጊዜም ያው በፊት የጸሎት ቤት በሌለን ሰዓት ላይ ተሰብስበን በዚሁ አንድ ላይ ከማዕድ በፊት ማታ ማታ ስንሰባሰብ ጸሎት እናደርጋለን። መቁጠሪያ ጸሎት እናደርሳለን፣ እንጸልያለን፣ ስላለ ነገሮች ሁሉ እንወያያለን። የጸሎት ፕሮግራም አለን። በጣም ጥሩ ነው። እንግዲህ ቅድም ጠይቄያችሁ ነበር የእንትን የተክሊል ስትሞሉ የነበረው ሁኔታ ምን ይመስል ነበር? ማን ተገኘ? እነማን ካህናት ነበሩ? እና ሁኔታው ምን ይመስል ነበር? የት ቤተክርስቲያን የት ቁምስና ነበረ ተክሊላችሁን የሞላችሁት? እዚህ ወንጂ ቅድስት ማርያም ቤተክርስቲያን ነው ቃል ኪዳን ያደረግነው። ያው በዛን ሰዓት የኔ ጓደኞች አሁን አማን ደሳለኝ እዚህ ጋር ያለው ወንድሙ ወርኮ ጎረቤቴ ነበለጠ ባዛ አጃቢዎች አብረን ነበርን። ያው እነሱ አብረን በቃል ኪዳን ጊዜ ተገኝተው ሞር ደግሞ ሰዎች ከውጭም እኔ እግዚአብሔር ይመስገን በአካባቢ በጣም ጥሩ ተግባቦት አለኝ። ለምንድነው ሰዎች ይወዱኛል፣ ሰዎች ወዳቸዋለሁ፣ ሰዎችን አከብራለሁ፣ ሰዎች ያከብሩኛል። ስለዚህ በዛን ሰዓት ሰዎቹ ከኔ ጋር ነበሩ። ካቶሊክ ያሉትም የፕሮቴስታንት ሃይማኖት ተከታዮች፣ የኦርቶዶክስ ሃይማኖት ተከታዮች ያው
ነበር። ሁሉም በተገኘበት ነበር። በተገኘበት ነው ቃል ኪዳናችሁን የፈጸማችሁት ማለት ነው። ማን ነበር ካህን የነበረው ያስታውሳሉ? ወይዘሮ ንጉሳየው? አባ ሮሴና አባ ፍራንሲስ ጎሌ ነበሩ። ቃል ኪዳናችን የሞሉልን አባ ሮሴ ናቸው። ረዳት ሆነው ደግሞ ከእሳቸው ጋር የሚሰሩ አባ ፍራንሲስ ናቸው። በጣም ደስ የሚል አስደሳች ቆይታን ያደረግነው ደስ የሚል የቤተሰብ ታሪክ ነው ያላችሁ። አድማጭ ተመልካቾቻችን ከአቶ ታምራትና ከወይዘሮ ንጉሳየው ጋር የነበረን ቆይታ በዚህ አላበቃም። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አሁን ደስታ የደስታ ቀን በመንግስቱ እንዲያስበን በጣም ጥሩ። እንግዲህ ብዙ ተጫወትን፣ ብዙ አወራን ስለ ቤተሰባችሁ። እንደው እስቲ ስለ ሁለታችሁ ደግሞ ብናነሳ እንግዲህ 40 ዓመት ጋብቻ ቀላል ጊዜ አይደለም እና እግዚአብሔር ባርኳችሁ ለ40 ዓመት አብራችሁ ኖራችኋል። እንግዲህ ሰው ለ40 ዓመት ሲኖር መቼስ እግርና እግርም ይጋጫል ይባላል አይደለ? እንደው አለመግባባት ሲፈጠር፣ አንዳንድ ነገሮች ሲፈጠር እንዴት ነው የምትፈቱት? ተክሊላችሁስ ቃል ኪዳናችሁስ በዚህ ረገድ ምን ያህል ረድቷችኋል? እስቲ ስለዚህ ብታወሩን። አዎ እኛ ያው እንዳላችሁት ሰው በህይወት እስካለ ድረስ እንኳን ሰውቅና እንደነ ጉልቻ ለጉልቻ ይጋጫል የሚሉት ነገር አለና ብንጋጭም ወይ ደግሞ የሆነ ነገር ክፍተት ቢፈጠርም ለሶስተኛ ሰው አሳልፈን አንሰጥም። በቃ በሷ በኩል ወይም በእኔ በኩል ስህተት ካለ ሁለታችንም ቁጭ ብለን ያንን ስህተት ኤሪያ ለምን ተፈጠረ የሚለው በጋራ ዲስከስ እናደርጋለን። ከዛ በኋላ ስህተተኛ የሆነ በብዛት እኔ ነው ትንሽ ክፍተት ያለኝ ወዲያውኑ ይቅርታ ጠይቃለሁ። ምንም አላንገራግርም። በቃ ይሄ ስህተት እኔ ምክንያት ነው፣ ስለዚህ ይቅርታ አድርግልኝ እላለሁ። እሷ ብዙ ጊዜ ያው ዝምተኛ ስለሆነች ከሷ በኩል ያው ፊት ማኩረፍ ብቻ ያስጠይቅ ሌላ የለም። ስለዚህ እኔ ያጠፋሁትን ቶሎ ይቅርታ ጠይቃለሁ። በፍጹም ትክክል ብዬ አላንገራግርም። በዚህ ምክንያት ጣልቃ ሌላ ሰው ገብቶ አያውቅም። እኔና እሷ እንፈታለን ማለት ነው። ትልቅ ጸጋ ነው። ይቅርታ ማለት ቀላል ነገር አይደለም። በተለይ ደግሞ ለወንድ ለባል ከባድ ይመስለኛል። ይቅር ማለት ከትልቅ ጸጋ የሚፈልግ ነገር ነውና አቶ ታምራት ትልቅ ጸጋ ነው። ወይዘሮ ንጉሳየውስ እንዴት ነው ችግራችሁን የምትፈቱት? ዝምተኛ ነው ተብለዋል እንግዲህና እንዴት ነው የሚፈታው? በትዳር እንግዲህ ሲታይ 40 ዓመት ሙሉ አልጋ ባልጋ ሆኖልን አይደል የኖር ነው። በመካከል ግጭት ይኖራል እንትን እንላለን። ግን ለይቅርታ ቶሎ ነው እንትን የሚለው። ያው ቶሎ እንትን ቢልም ማንም ሰው ሚስጥራችን ወደ ውጭ ወጥቶ ያቀም። በዚህ መሃል ደግሞ ትዳር 3 ነገሮችን ይጣላል። መቻቻል፣ ግልጸኝነትና እንትን መሆን ይፈልጋል። አንድ ሰው ካልተቻቻለ እንትን ሆነ ይላል። ባል ቁጡ ቢሆን ሚስት ደግሞ በራድ መሆን አለበት። ሚስት ቁጡ ስትሆን ደግሞ ባል በራድ መሆን አለበት። ሁለቱም ከሆኑ ነገሮች ይበላሻል። ስለዚህ መቻቻል መኖር አለበት። ግልጸኝነት ደግሞ ግልጽ ከሆነ ማንኛውም ነገር ላይ ግልጸኝነት ከሆነ ትዳር እንትን ይላል። ግን ድብቅ ነገር ካለ ሌላ ነገር ካለ ለትዳር መንስኤ ጥሩ አይደለም። ይህንን ማለት እፈልጋለሁ። ሌላ ያው ማንኛውም ነገር ይከሰታሉ ነገሮች በመካከላችን በተለያየ ነገር ሊመጣ ይችላል። ይሄን የምናደርገው ሁለታችን ቁጭ ብለን በጠረጴዛ ዙሪያ እንፈታለን። ይሄ ነገር ለምን እንዲሆነ ይሄ ነገር እንዲህ ቢሆን እኮ እንዲህ መሆን የሚችል ነው። በቃ ይሄ ነገር ሁለተኛ እንዳይደገም ነው። ለሶስተኛ ሰው አሳልፈን ትዳራችን ወደ ውጭ አይወጣም። እስከ ዛሬ እና መስኖር አንድም ቀን በመካከላችን ሰው ገብቶ አስታርቆን አናውቅም። በጣም ነው ግልጸኛ ነው፣ የዋህ ነው፣ ግልጽ ነው። ቶሎ ለነገሮች ቢቸኩልም ወዲያው የመጸጸት ባህሪ ያለው በውስጡ በጣም ፍርሃተ እግዚአብሔር አለው። እግዚአብሔር የሚያከብር ነው። ወዲያውኑ ተጸጽቶ ይሄ ነገር እንዲሆናል እንዲያልሽ ነገር እንዲህ ነው በቃ ይቅርታ ለይቅርታ በጣም ፈጣን ነው። በዚህ ባህሪው በጣም ወደዋለሁ። ግልጽ ነው። በጣም ነው ደስ የሚለው። በደንብ እንደምትተዋወቁ ያስታውቃል። አቶ ታምራት አንተ የነገርከንን ነገር ነው ባለቤትም እየነገሩን ያለውና ፈጣን ልትቸኩል ትችላለህ፣ ግን ወደ ይቅርታ ደግሞ ለመመለስም የዛኑ ያህል ፍጥነት ያለ ሰው ነህና እንግዲህ ይሄ ልዩነታችሁን አውቃችሁ መቻቻል ወይዘሮ ንጉሳየው እንዳላችሁት
መቻቻሉ ለዚህ ትዳራችሁ ቆይታ ትልቅ አስተዋጽኦ እንዳደረገላችሁ በደንብ ገልጻችሁልናል። በጣም ነው የምናመሰግነው። በጣም ደስ የሚል ቤተሰብ ነው። ይህንን ታዲያ የእናንተ መግባባት እንግዲህ ሰፈር ውስጥ ደግሞ ተሳትፎ ያላችሁ ይመስለኛል። በተለይ ደግሞ አቶ ታምራት እንግዲህ ፈጣን ነኝ ሰውም ጋር ብዙ ግባባለሁ ስላልክ ብዙ ሰው ልታውቅ ትችላለህና እንደው በሽምግልና በሌሎችም ነገሮች ውስጥ ሰፈር ውስጥ ተሳትፎ አለ። የሰፈር ህይወት ማህበራዊ ህይወት ምን ይመስላል? ይሄ ማህበራዊ ህይወት ያው እዛም ለማስታረቅም ሲሄድ ጊዜ እንዳይፈጅ ነው። ምክንያቱም ሰዎች ያው ዙሪያ ጥምጥም ይላሉ። ፖይንቱ ወይ ነጥቡ አንዷ ጋር አለች፣ ያቺን ነጥብ ማንሳት አይፈልጉም። ስለዚህ ነጥቧን ሳገኝ ወዲያውኑ ቱ ዘ ፖይንት ስለምናገር ሰዎች ወዲያውኑ ያደረጉት ያምናሉ። በቃ እዚህ ጋር ስህተት ነው፣ ምን አንተ ጊዜን ታጠፋለህ፣ በቃ ለኔ ጊዜ ወርቅ ነው፣ በቃ እዚህ ጋር ምንም አይነት። ስለዚህ ብዙ ጊዜም ያው እሷ ነች እኔ ያው ያውቃሉ ሰዎች ሰፈር ላይ በግልጽነት ዳይሬክት በመናገር እና ብዙ ጊዜ ደግሞ በስራ ዓለም ላይ ስለማሳልፍ ከኔ ይበልጥ እሷ ነው በማህበር የምትሳተፍ። እኔ በቃ በብዛት አስታርቃለሁ፣ ግን ዳይሬክት ነው የምናገር። ይሄ ዙሪያ ጥምጥም በፍጹም አልችልም። እያወቁ ምክንያቱም ጊዜ ወርቅ ነው ለኔ በጣም በዛ እየተጠቀምኩ ነው ዛሬ ያው እግዚአብሔር ጋር ሽምግልና ላይ ሁሉ ጊዜ ተቀባይነት አለ። በቃ ከተናገረው እሱ ግልጽ ነው። በቃ ወዲያውኑ ነው እነሱ ይታረቃሉ። ከሄድኩም ደግሞ ሴተኛው አንቺ ሴተኛ ነሽ ነው ማለት አንተ ሴተኛ ነህ ይላል። ለምሳሌ ይሄ ዳይሬክት ታይኛል ይነግራቸዋል። በዛ ምክንያት ሴተታቸውን ፊቱ ሌላ ሶስተኛ ሰው መግባት የለበትም። ይሄ ሽማግሌ ማስገባት ስህተት ነው። ራሳችሁ በራሳችሁ ለምን አትፈቱ? በጠረጴዛ ዙሪያ መፍታት እየቻላችሁ የእናንተ ምስጢር እንደ ለሶስተኛ ሰው ታካፍላላችሁ ብለህ የኛ ተሞክሮ እንነግራለን። ስለዚህ ብዙ ሰዎች በዚህ አይነት መንገድ የኛ ጎረቤቶቹ እስካሁንም ማንም ወንድሙም ሀበቡም ወደ ውጭ አወጡ። ሌሎቹ ጋር ደግሞ እንዳንድ በስራ በጣም ስለሚል እኔ ብዙም ሌሎቹ ጋር አልሄድም፣ ግን የኛ ካቶሊኮቹ ጋር ሲሄድ በዚህ አይነት መልኩ ነው ሰዎችን ታስታርቃለህ። በጣም ደስ ይላል። እሷ ግን በማህበራዊ ሀይነች በቃ ይሄ ብዙ ማህበራዊ ተሳትፋለች። ወይዘሮ ንጉሳዮ ቢነግሩን ስለርሱ የማህበራዊ ህይወት። ማህበራዊ ህይወት ላይ ያው በስራ ምክንያት ካልሆነ ስራ ላይ ሆኜ ካልሆነ በማንኛውም ነገር ላይ ወደ ኋላ አልልም። በጣም ሰዎች በሀዘናቸውም ደርሳለሁ፣ በችግራቸው ላይ በህመማቸው ላይ በማንኛውም ላይ ከሰዎች ጋራ ሰዎች መስዬ መኖር ነው የምፈልግ። ማንኛውም ነገር ላይ አንደኛ ነኝ። በጣም ነው እንትን የምለው በዚህ ጉዳይ ወደኋላ። በስራ እንኳን ደክሜ በመጣም አንድ ቦታ ላይ ሌላ ችግር ቢኖር ያን ችግር ምንድነው ምክንያቱ ምንድነው የሚለውን እንትን ሳልላለሁ። በጣም በዚህ በኩል ራሴ እንትን ማለት ሳይሆን በጣም እንትን ነኝ ማህበራዊ ጉዳይ ላይ በጣም በሁለታችሁም በማህበራዊ ህይወታችሁ በጣም የምትሳተፉና ሰፈር ውስጥም በሀዘንም በደስታም ከሰዎች ጋር አብራችሁ ነው ጊዜያችሁን የምታሳልፉት ማለት ነው። በጣም ጥሩ ነው። እንደው ጊዜው የበዓል ጊዜ ነው፣ የገና በዓል ነው፣ ትልቅ በዓል ነውና እንደው አንዳንድ ትውስታ ካላችሁ አቶ ታምራት የገናን በዓል እንዴት ነው ስታሳልፉ የነበሩት ከልጆቻችሁ ጋራ? እዚህ አጠገብም እንደዚሁ ይታየኛል የገና ዛፍም አለ፣ ቤታችሁም እንደዚህ ደመቅ ብሏልና እንደው ትውስታህን ገጠመኝህን ካለ እንደው ብታጫውተን። አዎ የገና የአሁኑ ጊዜ ነው እንጂ በፊት በሙሉ እዚህ ያለነው ጎረቤቶቻችን በገና በዓል ጊዜ በበዓል ጊዜ ተጠራርተን እንደዚሁ በጋራ እናከብራለን። በገና በዓል ጊዜ ልጆቻችን ደግሞ በደንብ አገው ዲኮሬሽን አሁን እነሱ ባለመኖራቸው ነው ይሄም መጠነኛ ዲኮሬሽን ያለው እንጂ በጣም ያዘጋጃሉ። ከዛ ሞቅ ደመቅ ባለ ሁኔታ ነው የምናከብረው። እኔ በውጭ በኩል ያለውን ሳመጣ እሷ ደግሞ በቤት ያለውን አሟልታ ትጠብቃለች። በዛ መልኩ ገና በዓልን ከጎረቤቶቻችን ጋር በሰላም ከዛ መጀመሪያ ቤተክርስቲያን ማለት ያው ማታ ቅዳሴ አለ። ቅዳሴ እንሄድና ከቅዳሴ በኋላ መተን በማግስቱ ደግሞ እንደገና እንሄዳለንና በዛ መልኩ እያከበረን ያው 40 አመቱን ወረዴ ጨርሰናው 41ኛ ይዘናል እና ከጎረቤት ጋር ነበር ስናከብር ነበር። እንጠራራለን ለቡናም ለደስታም በሁሉ በዚህ መልኩ ነው ስናከብር። በጣም ደስ ይላል። ወይዘሮ ንጉሳየውስ? ያው ይሄን ያህል ጊዜ ከልጆቻችን ጋር ነበርን በፊት ማለት ነው። አሁን ልጆች ራሳቸውን ችለው በወጡ ሰዓት እንኳን እኛ ባለን ሰዓት ላይ አለች ልጅ የገናን በዓል በፊት በአንድ ላይ ተሰብስበን መጀመሪያ ቤተክርስቲያን እንሄዳለን። ቤተክርስቲያናችን ከመጣን በኋላ በቤታችን ቡናችንን አድርገን ሰፈር ጎረቤት ጠርተን ከአንዱ ቤት ወደ አንዱ ቤት ከአንዱ ቤት ወደ አንዱ ቤት አንድ ላይ ሆነን እናሳልፋለን። አሁን ልጆች በሌሉ ሰዓትም ቢሆን
የገናን በዓል በደስታ በቃ ልጆቻችን መተው ይሄ ነው ብለው ባይሉም እኛ ባለነው በቤት ባለነው ሰዎች ግን ገናን በጣም ነው የምናከብረው። ስለዚህ በሰፈር አንድ ላይ ሆናችሁ ነው ቤተክርስቲያን ሄዳችሁ መጣችሁም እዚህ ላይ አንድ ላይ ሆናችሁ ነው የምታከብሩት። በጣም ደስ የሚል ቤተሰብ ነው። ስለነበረን ቆይታ እጅጉን አድርገን ነው የምናመሰግነው። ግን መጨረሻ ላይ ግን አቶ ታምራት እንደው ወይዘሮ ንጉሳየውን እንደው ስለሳቸው ያሉትን ፍቅር ቢገልጹልን፣ እንዲሁም ወይዘሮ ንጉሳየውም እንግዲህ ስለ ባለቤቱ ስለ አቶ ታምራትም ያላችሁን ፍቅርና አክብሮት እንደው ብትገልጹልንና ፕሮግራማችንን በዚህ ብናጠቃለን። አቶ ታምራት ምን ይላሉ ስለ ወይዘሮ ንጉሳየው ስለ ባለቤቶት? በጣም ወዳታለሁ። በጣም ትወደኛለች። በጣም አፈቃሪ። ምክንያቱም እኔ የትም ቦታ ሄጄ ብመጣ አትጠራጠር። ምክንያቱም እኔ ከእግዚአብሔር ጋር እጠብቃለሁ። ቤተክርስቲያን የሚሄድ ሰው፣ ቅዳሴ የሚሰማ ሰው፣ ቅዱስ ቁርባን የሚቀበል ሰው ይጠነቀቃል። ስለዚህ የተጠነቀቅኩኝ እሷም ታምናለች። እሷንም እኔ ጥዬ ሄጄ 10 ዓመት ሙሉ ከሷ ውጪ ነኝ። በሳምንት 2 ቀን እዚህ ቤት ማሳልፈውና ትወደኛለች። በጣም ወድሻለሁ። እግዚአብሔር ያኖርልኝ ለልጆችም ለኔም ነው። በጣም ወዳታለሁ። በጣም ነው ደስ የሚለው። ወይዘሮ ንጉሳየውስ? እኔም እንደዛው ያው መወድለት ባህሪው ምንድነው ግልጽኝነቱ ነው። እንደተባለው በጣም ግልጽ ነው፣ የዋህ ነው፣ በጣም ለሰው ሩሩህ ነው፣ ሰጪ ነው፣ ለጋሽ ነው። ያለው ነገሮችን ይሄ ነው ብሎ እንትን የሚል ነገር አይደለም። ይህ ባህሪው በጣም ነው መወድለት። ካለው ነገሮች ላይ በጣም ወደዋለሁ። የልጆቼ አባት ነው፣ አከብረዋለሁ። እግዚአብሔር ረጅም እድሜ እንዲሰጠው ከሙሉ ጤንነት ጋር እመኛለሁ። በጣም ነው ወድህ ነው ወድሻለሁ። እንግዲህ ፕሮግራማችንን እያጠቃለልን ያለነው በመጨረሻም አመት በዓሉን በተመለከተ የገናን በዓል በተመለከተ የምታስተላልፉት መልእክት ካለ እንደዚሁም ደግሞ የምታመሰግኗቸውም ሰዎች ካሉ ከቤተክርስቲያንም ከአካባቢውም ካለ መጨረሻ ለእናንተ እድሉን ልስጣችሁ። እሺ፣ በመጀመሪያ እግዚአብሔር ፈጣሪን አመሰግናለሁኝ። በመቀጠል እናቱን ድንግል ማርያምን በጣም ነው መወዳት። በጣም ነው ለሁሉ ነገር ደራሼ እናቴ። ማንኛውም ነገር በመጠይቃት ጊዜ ወደ ኋላ ማትል ነው። በሷ መደራደር አልፈልግም። ለብዙ ዘመናት ያው ሳገለግል እስካሁንም ድረስ ያለሁት ከሷ ስር ነው። በጣም ነው የምትምለው። ሁለተኛ ደግሞ በዚያ አካባቢ ላይ ያሉትን ካህናቶች፣ ሲስተሮች ሁሉ ማመስገን ፈልጋለሁኝ። ጎረቤቶቼን፣ ጓደኞቼን፣ የሥራ ባልደረቦቼን በሙሉ ማመስገን ፈልጋለሁ። ልጆቼን በያሉበት ቤተሰቦቼን ሁሉ እግዚአብሔር ጠብቆ 2018 ለገና በዓል በሰላም ስላደረሰን ሁሉ ነገር በዚህ ማመስገን እወዳለሁ። እናመሰግናለን ወይዘሮ ንጉሳየው። አቶ ታምራት የመጨረሻ መልእክት? እግዚአብሔር ጊዜ ሰጥቶን የ2018 የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እንኳን በሰላም አደረሳችሁ አደረሰን። ይህ በዓል የሰላም፣ የፍቅር፣ የአንድነትና የእድገት የጤና በዓል እንዲሆን ለክርስትና እምነት ተከታዮች በሙሉ እመኛለሁ። በተለይ ማመስገን እንፈልገው በሙሉ ከግራና ከቀኝ በሐዘንም በደስታም ሆነው ካህናቶች በሙሉ የኮንሶላታ ማህበር እንዲሁም ደግሞ የሀገረ ስብከት ካህናት ማህበር በሙሉ ከኛ ጋር ሆኖ በማጽናናት ዛሬ እዚህ ደረጃ ደርሰናልና ለዚህ ሁሉ ካህናቶችን በጣም ከልብ እናመሰግናለን። እናንተ ደግሞ ይህን ፕሮግራም ዛሬ በዚህን ጊዜ በ2018 ወደኛ ቀረጻ ለማድረግ ስለመጣችሁ ከልብ እናመሰግናለን። እግዚአብሔር ይስጣችሁ። በእውነት እኛን መርጣችሁ በመምጣታችሁ በጣም ደስ ብሎናል። ከልብ እናመሰግናለን። ለሁሉም እግዚአብሔር ሀገራችን ኢትዮጵያ ሰላም አድርጎ ይህ ዓመት ሁሉም በሰላም ለማሳለፍ እንድንችል እግዚአብሔር ጸጋና ምሕረቱን ያውርድ እያልኩኝ በሁሉ ምስጋናዬን በዚሁ አጠናቃለሁ። አመሰግናለሁ። አሁን ደስታ የደስታ ቀን በመንግስቱ እንዲያስበን ሰማይና
አድማጭ ተመልካቾቻችን እንግዲህ የአቶ ታምራትና ወይዘሮ ንጉሳየው ቤተሰብ ጋር እንገኛለን። እንግዲህ ልጆቻቸው በሞላ ትዳር መስርተው ሁሉም የራሳቸውን ኑሮ እየኖሩ ነው ያሉት። እንግዲህ ቤት ውስጥ አንድ ያለችው የልጅ ልጅ ሶሊያና ነሽ አይደለ? እስቲ ራስሽን አስተዋውቂን። ስንተኛ ክፍል ነሽ? የት ነው የምትማሪው? ሶሊያና እባላለሁ። ወንጂ ከሳቴ ትምህርት ቤት ነው የምማረው። 7ኛ ክፍል ነኝ። 7ኛ ክፍል ነሽ። ለአያቶችሽ ለወይዘሮ ንጉሳየውና ለአቶ ታምራት የገና በዓል ምኞትሽን፣ ፍቅርሽን፣ አክብሮትሽን እስቲ ብትገልጽላችሁ። ምንድነው ደስ የሚልሽ ስለ አያቶችሽ? በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የገና በዓል የሰላምና የጤና ይሁንላችሁ። በጣም እናመሰግናለን። አቶ ታምራት፣ ወይዘሮ ንጉሳየው ስለነበረን ቆይታ እኛም በጣም ደስተኞች ነን። በጣም እናመሰግናለን። የገና በዓል የሰላም የጤና የፍቅር ያርግላችሁ እንላለን። አድማጭ ተመልካቾቻችን እንግዲህ ከወይዘሮ ንጉሳየውና ከአቶ ታምራት ጋር የነበረን ቆይታ ይህን ይመስል ነበረ። እንደገና እንኳን ለ2018 ዓ.ም የገና በዓል በሰላም በጤና ደረሳችሁ እያለን በዓሉ የሰላም የደስታ የፍቅር የአንድነት ይሁንላችሁ እንላለን። ከቀሪው ፕሮግራማችን ጋር አብራችሁ እንድትቆዩ እየጋበዝን መልካም ጊዜ እንመኛለን። የደስታ ቀን በመንግስቱ